አረ እናንተ እየተው አትጨናነቁ። ዛሬም በጣም ወረደ። ሹፉ ትላንት ስንት ነበረ? ከ41 ዛሬ ከ33 አይደል? እየወረደ ነው። አትጨናነቂ አትጨናነቂ። ያው አሁን ለትርፍ ገዝተሽው ከሆነ አያዋጣም። ትክክል። ግን ጊዜ አይተሽ 2 አመት 3 አመት በአንድ ጊዜ እኮ ነው የሚነሳው። ወርቅ እኮ ውሸታም ነው የሚያደርግሽ። የወርቅ ዋጋ ይኸው እንደምታዩት እንግዲህ እየወረደ ነው፣ እንደ ጉድ እየተምዘገዘገ ነው። ግን እዛ ስትሄዱ ደግሞ የማስጠነቀቃችሁ አሁንም ደጋግሜ እንዴት ነው እንደው በምን አይነት ውሃ በጥብጬ ነው ማጠጣችሁ? በውስጥ እየገቡ እንዲህ ብለሽ ነበረ ሂደን እንደዚህ ያገኘ ነው እና ታዲያ ነገርኳችሁ እኮ ስትሄዱ ዋጋው ሌላ ነው፣ ግን እየወረደ ነው። በቃ እየወረደ ይኸው እንግዲህ እኛ ከ95 ይኸው ከ610 ከነደሪባው የገዙ አሉ መሰለን የገዛ ነው። እናንተ ደግሞ አሁን ብገዙ 500 ከ500 በታች ልገዙ ትችላላችሁ። ገባችሁ? ከነደሪባው ከነምን ማለት ነው። አያችሁ እንዴት እንደቀነሰ። እንግዲህ ይሄን ያህል የ100 ብር ለውጥ እንኳ አለው ማለት ነው። ታዲያ ከ1 ግራም የ100 ብር ለውጥ የትና የት ነው? እኛ በገዛንበት ማለት ነው። እና ወርቅ ቢታመምም አይሞትም፣ መሞት አያውቅም። አገግሞ ይነሳል፣ ተንገዳግዶ ይነሳል። መሬት ላይና ወርቅ ላይ ያደረጋችሁት ገንዘብ እንዳይቆጫችሁ። የሚቆጫችሁ ሳልባጅ ላይ ይሄ እኔ ነጋዴ ነበርኩኝ። በቃ ወላሂ ደንበኞቼ ይሰሙኛል። አረ በቃሽ ነው የምለው። በጣም እጨናነቃለሁ በብዛት ሲገዙኝ ማለት ነው። ደስ ሳይሆን አረ በቃችሁ በቃሽ የምለውበት ሰዓት አለኝ። የመዳም ቅመሞች ከሆኑ እንደዚህ ቤት ምናምን የተቀመጡ ያላቸው ሁልጊዜ የሚጠልቡኝ ካልሆኑ በስተቀር አረ ብር የለኝም ምናምን ሲሉ በቃችሁ ነው የምላችሁ። ያ ነው ሳልባጁን አንስተሽ ልሽጠው ብትይ 5 ብር የሚገዛሽ የለም፣ 100 ብር የገዛሽውን ማለት ነው። እሱ ነው ኪሳራ ማለት። እቃ ይዘሽው የምትሄጂው እቃ ከአንዱ ቤት ሲሄድ የማንም መገልገያ ሆኖ የሚጣል። እኔ እቃ ይዤ ሂጄ ነበር እስከ ስንትና ስንትሽ አገር ስገባ ወላሂ ለአዚም አንዲት እቃ የለችኝም። አንዲት እቃ በየመንደሩ ቀረ። ቤተሰቦች ጋር ሰው ቤት በየመንደሩ ፍሪዝ መንደር። አይ ተው እንደው እኔ ቃል መክርም የምመክራችሁ ምንድን ነው? ወርቅ ግዙ፣ መሬት ግዙ፣ ቤት ስሩ። ይሄን ነው። ግን ያም በስማችሁ በእናንተ እጅ የሆነ ነገር ነው እንጂ እቃ ብትልኩት ወይ ባላችሁ ያገባበታል ወይ ቤተሰቦቻችሁ። እንደው ተውት። የአረብ ሀገር ሴት እኮ ወርቋ ግን እሷ ላይ ነው፣ አንገቷ ላይ፣ አንገታችሁ ላይ የምታሰር እጃችሁ ላይ ጆሮአችሁ ላይ መሆን አለበት። የማይወጣ ነገር አለጡል የምትይዟት ነገር የምትለብሱት ነገር ወፈር አድርጋችሁ ግዙት እና አብሽሩ። አትጨነቂ እንዴ አትጨነቂ ሀቢብቲ። ወርቅ ላይ ያለ ነገር አይጭነቅሽ። የሚጨንቅሽ ሳልባጅ ያለ ነገር ነው። በምን ልላከው በምን እዛ ልከሽው ደግሞ እማለብሻቸው ይበዛሉ። የምትጠያቸው ወርቅ ልጣለው ብትይ ትጥይዋለሽ። አትይውም፣ ዋጋ ያወጣል። አሲዘሽም ትበደሪበታለሽ። ወርቅ ነዋ። ልብስሽን አሲዘሽ ትበደሪበታለሽ። ላ እና ወርቅ ላይ ያለ ነገር አትቆላጩ። ከእንደገና ስንት ነው የምትሉ በየቀኑ እየለቀኩ ነው። አረበኛ ካልገባችሁ መዳማችሁን ጠይቋት። ይሄ ግን እዚህ ላይ የምለቀው የወርቅ ዋጋ ነው። ይሄ የዓለም ማለት ነው። የወርቅን ዋጋ የሚያወጡት እኮ አረቦች እዚህ ያሉት በየወርቁ ቤት ያሉት አይደሉም እኮ አለ ሸሪካው ማለት ነው። ዋና ፈረንጆች መሰሉኝ እንግዲህ። አዎ እንደ አሱም የሚባል ገበያ ያለ አይደል? እንደሱ ዛሬ ይወጣል ነገ ይወርዳል። እና ወርቅ ቤቶች ራሱ መቼ ይቀንሳል ብትሏቸው አያውቁም።
እነሱ የወረደላቸውን ዋጋ ነው እንትን የሚሉት። በዛ ላይ ደግሞ እነሱ ጨማምረው እዛ ስትሄዱ ልክ ያደነፍፉንና ወላሂ ላዚም ምን ያውቃለሁ የምለው አደንፍፈውኝ ምን ብለውኝ ያለኝን አስረክቤ ገዝቼ ነው የምመጣው። ወርቅ ቤት አፍዛ ደንግዛለሁ እኔ እንዳየሁት ከሆነ ወላሂ። ግን ያማለህም አትቆላጩ፣ አትናደዱ፣ አትለድሙ። ወርቅ ላይ ያለ ነገር ኪሳራ የለውም። ኪሳራ ሳልባጅ የምሰበስቡት ነው የሚያከስራችሁ ነው እኔ እንግዲህ የምለው። ይሄ ነው። ስንት ነው በየቀኑ አወርዳለሁኝ። ይሄ የወርቋ ዋጋ ብቻ። ከዛ በኋላ የመስና እያለ ከዛ በኋላ የሱቃቸው ፋይዳ አለ። ተገትሮኛን መቼም ሊካድም አይደለም እዛ የሚውለው የቤት ኪራይ ያለባቸው ያንን አስበው ነው። የመንግስት አለ ፈጡራ ስታጽፉ የመንግስት አለ። ይሄ ነው በቃ። እዛ ስትሄዱ ጨማምረው እንዴ ይሄ ያልነበር እንደሞ ሳማ ያለቀቀችው ዋጋው እንዳትሉ እንዳትደናገጡ እና በእርግጋችሁ እንዳትወጡ። ለምን አብዛኛዎቹ አንቺ ያልሽው ዋጋ እዛ ስንሄድ አይደለም እየለፈለፉ። አልሞህም ወርቅ ግዙ፣ አሁንም ግዙ ነው የምለው እኔ። አሁንም ግዙ፣ አሁንም አጠናክራለሁ እንጂ ያንቺን ወሬ ሰምተን እንደት በኋላ ታመሰግኑኛላችሁ። ይቀመጥ። ሁላችንም አንድ አይነት ከስረናል። ናም